አፍሪካ ላይ ሪጅኑን ዶሚኔት ማድረግ አለብን። መጠንከር ማለት ያ ነው። ነገ እናንተም ስልጣን ላይ ስትመጡ አየር ክልል ዘጋለው፣ አየር መንገድ በዚህ እንዳይበር አደርጋለሁ፣ እንዲህ ያለ ማስፈራ ሲሆን አንተ የፈቀድከው መንግስት ነው መትከል ያለብህ። ፑፔት ነው መሆን ያለባቸው። ፓወር ፖለቲክስ ማለት ይሄ ነው። እስከዛ ድረስ ነው መጠንከር ያለብን እንደ ሀገር ሰርቫይቭ ለማድረግ እንጂ ማንም እየመጣ አየር ክልል እንዘጋለው እንዲህ ብናደርግ ይሄ ትክክል አይደለም። ያማ ዘላለምን ታስረ ተሸማቀ ኖርክ ማለት ነው። ይሄ እንደ ሀገር ሰርቫይቭ ማድረግ አትችልም። የምትመጣውም ታጣቂ ቡድን ይሄ ዝም ብለህ በእንትን በፕሮፓጋንዳ እየተሸማቀቅ እንዲህ ቢያደርጉብኝ ነው። አሁን ያለበትን ዘመን የሚዋጅ እሳቤ ሊያስፈልግ ይገባል። ሪጅኑን ኮንትሮል ማድረግ ካልቻልክ ሰርቫይቭ ማድረግ አትችልም። ማንም እየመጣ አላንስ እየፈጠረ ያሸማቃል። ማንም እየመጣ ያሽመደምድሃል። በቃ ለዘመናት እኮ መጣን እኮ አሁን እኮ ለዘመናት እኮ መጣን እኮ እስከዚህኛው ሰዓት ድረስ እኮ መጣን። እንደ ሀገር ኢትዮጵያ ምንድን ነው የነበራት? ኦኬ እስካሁኗ ሰዓት ድረስ መጣናል። ኦኬ ምንድን ነው ያገኘ ነው? ከድህነት ነው የወጣ ነው? ሜካናይዝድ የሆነ ፋርሚንግ ውስጥ ነው የገባው? ጠዋት ማታ ከሰዓት የብሔር ፖለቲካ ነው የምታመነዥገው? ማን የሰጠ ይሄን? የሀሳብ ፖለቲካ እንኳን አናመነዥግም። ከዚህ መውጣት አለብህ። ትውልድ መቀጠል አለበት። ሀገር መቀጠል አለበት። እድሜ ልክን መድረክ ቢሰጥ ወይ አማራ ወይ ኦሮሞ ወይ ስልጤ ነው የምትለው ወይ ጉራጌ ነው የምትለው። ከዚህ ውጭ ሀሳብ የለም። አሁን እንደ ሀገር ማሰብ አለብን። ፖለቲካ ወደ ሀሳብ ፖለቲካ መምጣት አለብን። ቁልፉ ሚስጥሩም እዛ ላይ ስላለ የብሔር ፖለቲካ ተሰፍቶ ሲሰጠን እንዳንግባባም ቋንቋችንም እንዲደበላለቅም ስለሆነ ማለት ነው። ወይም ብናደርግ ይመጣል አለቀልን ምናምን እነሱ ሳልቅላቸውም እንዴ ይሄ አለቀልን ምናምን በቃ ምናምን እንደዛ የሚባል ነገር የለም። አስፈሪ ክንድ ሊኖር ይገባል። አንተም ሌቨሬጅ ሊኖር ይገባል። ከተቻለ በዲፕሎማሲያዊ መንገድ ነው ትሞክራለህ። ትዕግስት ተስፋዋ ሊሟጠጥ አይገባም። ነገር ግን በሚሰራ ፕሮፓጋንዳ ተሸማቀ ይህን ብናደርግ ይህን ብንሞክር እንዲያደርጉናል መገለላችን ነው ማለቃችን ነው። ይሄ እንደ ሀገር አያስኖርም። የትኛውም ሀገር ላይ እንደዚህ አይነት ትንታኔ የለም። አሁን ባለበት ዘመን ደግሞ እንዲህ ያለ ትንታኔ የለም። በነገር ላይ የትኛውም ሀገር በናሽናል ኢንተረስት ላይ አይደራደርም። በትንሹ ለምሳሌ አሁን እኛስ ድክመታችን ነው። አሜሪካንን ብታይ በተደጋጋሚ ወርቻለሁ። ይሄ ደመኖሮ ዶክትሪን የሚባል አላቸው 1815 ላይ የነበረ የጄምስ መኖሮ ዌስተርን ሄmisፌር ላይ ማንም መጥቶ ሚሊተሪ አላንስ አይፈጥርም። ማንም አያስበውም። የኩባ ሚሳይል ክራይሲስ የምታውቁት ነው። ራሽያ ቴሪቶሪ ላይ ማንም መተ ምንም ማድረግ አትችልም። ቻይና ታይዋን ጋር መተ ምንም ማድረግ አትችልም። ማንም በናሽናል ኢንተረስት አይደራደርም። ኢትዮጵያ አፍንጫ ላይም ለኢትዮጵያ ያለውና አደጋ የሆነ ነገር ማድረግ አትችልም። ፔሪድ። ፖለቲካ ፓርቲዎች የእናንተ ሀሁ ነው። ይሄ በነገር ላይ ወይ አመድ እናደርጋለን ወይ አመድ ታደርገናለህ። ፔሪድ አለቀ። ፖለቲክስ ዋን ነው። የሰርቫይቫል ጉዳይ ነው እንጂ የተፈራ የተሸማቀቅ ምናምን አንዳንዱ በውስጥ የተገዛ ፖለቲከኛ ተንታኝ ነው እያሸማቀቀ በፕሮፓጋንዳ እንደዚህ መሆን የለበትም። ይሄ የዓለም ትንታኔ አይደለም። ይሄ ኢንተርናሽናል ለው አፈር ከድሜ የበላበት ዘመን ነው። በመከባበር ላይ የቻለ ሰርቫይቭ ያደርጋል። ተፈሪነ ጠንካራነ ፓወር ነው። 911 የምትደውልበት የለም። አቤቱታ የምታሰማበት የለም። ለራሴ ያለው ራስ ነው። ለራሴ ያለው አሁን ባለንበት ዘመን በዚህ ዘመን ለራሴ ያለው ራስ ነው። ዩኤን አይደለም፣ ኢጋድ አይደለም፣ አፍሪካ ህብረት አይደለም። ጡንቻ ነው የሚያስከብር። ቢቻል ኢትዮጵያን ህልውናዋን አደጋ ላይ የሚጥል ማንኛውም ሲያደርጉት አይደለም ሲያስቡት አደጋው ከባድ እንደሆነ ማወቅ አለባቸው የሚል እምነት አለኝ። በዛ አውድ ነው ፖለቲከኞች ኢትዮጵያ ፖለቲከኞች መንቀሳቀስ ያለባቸው። ሻዕቢያዎችም ከራሳቸው ፐርስፔክቲቭ ለምሳሌ የኢሳያስ አፈወርቂ ናሽናል ሴኪሪቲ አድቫይዘር በሆን የኢትዮጵያን ፖለቲከኞች እንዴት ቋንቋቸውን መደበላለቅ እንዳለብን ነው ቀን ማታ ማስበው። ቀን ማታ ነው እንደ አንድ ኤርትራዊ በሆን ወይ ናሽናል ሴኪሪቲ አድቫይዘር በሆን ቀን ማታ ኢትዮጵያ የምትባል ሀገር እንዴት መበታተን እንዳለብኝ ነው የምመክረው። ለኢሳያስ ምክር ሀሳብ ማቀርበው ቢኮዝ የሰርቫይቫል ጥያቄ ነው። ኢትዮጵያ ጠነከረች ማለት ለኤርትራ ያለውና አደጋ ነው የሚሆነው። የአብይ አህመድ ናሽናል ሴኪሪቲ አድቫይዘር በሆን ኢሳያስ አፈወርቂ እንዴት ማሽመድመድ እንዳለብኝ ነው የምመክረው።
የሱዳንም ቢሆን ሶማሌም ቢሆን ሁሉም ከራሱ አንጻር ነው የሚተነትንልን ባለበት ዘመን ማለት ነው። እንደዛ ነው። እነማይኮም ከራሳቸው ጥቅም አንጻር ሲተነትኑ ስታይ ቅር ሊል አይገባም። ከቻሉ በፖለቲካው አፈር ከድሜ ያበሏል። ዛት ሰው እነሱ እኮ እዚህ ያሉት መድረክ ይዘው ቁጭ ያሉት እኮ ከቻሉ አፈር ከድሜ ሊያበሉ ነው። አንተም ያንን ነው የፕሮፓጋንዳ ብልጫ ነው መውሰድ ያለብህ። ይህን ነው እያደረግኩላችሁ ያለሁት እንደ አንድ ኢትዮጵያዊ ብሔራዊ ስሜት ይቻላል። ቴዶ እሺ፣ አስተያየት እንትን ነው። እኔ አሁን በጣም ሞቲቭ በጣም እየተመቸኝ ነው እና እነሱም በእንደዚህ አይነት ሞቲቭ እንዲናገሩ ከኔ ንግግር ደግሞ እንትን አድርገው በመሀል አሁን አንድ አይነት የነሱ አንድ ለስለስም ብለዋልና እንደው መሀል ገባ ብታደርገኝ ሞር እንትን ያደርገዋል። ኦኬ፣ አንተን ማጋል አድርግ መሰለህ ከሴፍ በፊት ላድርጋ። እሺ፣ ለምክንያት እንዳትመቹ አድርገን እንለቃለን። ፖለቲካ መስራት የአንተ ድርሻ ነው። እኔ ፖለቲካ አልሰራልህም። 8 ደቂቃ ሰጠሃለሁ። በምሰጠ 8 ደቂቃ ኤርትራ ልጆች የሚሰሩት ፖለቲካ ተመቸ አልተመቸ አስሎንጋስ እስካልተሰደቡ ድረስ እነሱም አድምጠው ካል አንተም ማድመጥ አለብህ፣ ግዴታ ነው። የሰለጠነ ውይይት ማለት ይሄ ነው። ሻዕቢያዎች ስማቸው ከተጠራ ራሳቸውን እንዲከላከሉ ግዴታ አይደለም፣ ግን ያው ስለምንተዋወቅ መድረክ ተሰጥቷቸው ፖለቲካ ሊሰሩ ይመጣሉ። ቢመርህም መስማት አለብህ። እነሱ ጣፍቷቸው አይደል በእኛ ትንታኔ እኮ የሚሰሙት ፖለቲካ ሊሰሩ ነው። በተገኘችው አጋጣሚ 2000 3000 ሰው ካለች ሸጠውን ለመውረድ ነውና የኢትዮጵያውያንን በዛ ወደ መንቀሳቀስ ያለብን ደን ሀገር ድብድብ ከጨረስክ በኋላ ደግሞ ትመለሳለህ፣ ወደ ሰገባ ትገባለህ። እንደለመድከው ፋኖ ኦነግ ምናምን እያልክ ታወራለህ። ደግሞ ዶሜስቲክ ፖለቲክሱን በሀገር ጊዜ ግን እንደ ሀገር ማውራት ቢለምድብን ለማለት ያህል ነው። እሺ፣ ከዋንጋሪ በኋላ አይ ቲንክ ቢኒያም ነው። ከዛ ነው ማይክ። አሁን ታወራለህ? እሺ፣ ደስ ይለኛል። አሁን ካወራህ የመጨረሻ ነው የሚሆነው። ደስ ይለኛል። እሺ ማይክ 8 ደቂቃ አለ። ኦራይት እንትን ነው። እኔ አሁን እየተነጋገርን ያለ አምስት ደቂቃ አለ። እሺ፣ እየተነጋገርን እያለ የመጣብኝ ምንድን ነው ከዚህ ሁላ በኋላ ለምንድን ነው አብይ እኔ ኦኬ አብይ አትበልካላ ብልጽግና ለምንድን ነው ጦርነቱን የፈለገው ነው ዋይ እያየነው ነው። በአሁኑ ሰዓት ላይ ኤርትራ ጂኦፖለቲክሱን ተቆጣጥረዋለች፣ ዲፕሎማሲውን ተቆጣጥረዋለች። የብልጽግና መንግስት በዓለም ላይ እየተወገዘ ነው ያለው። ሱዳን ውስጥ ሱዳንን እያፈራረሰ ነው ያለው። የመንን ከዩናይትድ አረብ ኤምሬትስ ጋር ሊያፈራረስ ሞክሯል። ሶማሊያ ላይ የገባበት ነገር ውስጥ መውጫ አጥቷል። ማጆሪቲዎቹ ሰዎች እዚህ ጋር ኢሳያስ ከግብፅ ጋር ሆኖ ሊያፈራረሳት ነው ይላል። እኔ ባለኝ መረጃ በጆሬ በሰማሁት ከ2 ዓመት በፊት ፕሬዚደንት ኢሳያስ አፈወርቂ ይሄ የዶክተር አብይ ንግግር ነው። ፕሬዚደንት ኢሳያስ አፈወርቂ ከቲፒኤልኤፍ ጋር በነበረን ጦርነት መሀል ላይ ግብጾች አድቫንቴጅ ወስደው በሱዳን በኩል ሊገቡ ሲሉ ፕሬዚደንት ኢሳያስ አፈወርቂ እንደ አንድ ወዳጅ ሀገር መሪ ሆኖ ከግብጾች ጋር ተደራድሮልናል። ለዚህም ፕሬዚደንት ኢሳያስ አፈወርቂ ምስጋና ይገባዋል ሲል የነበረው ይሄ ከ2 ዓመት በፊት ያደረገው ንግግር ነው። ዛሬ ላይ እንግዲህ ጠላት አድርጎታል ማለት ነው። ኢሳያስ አፈወርቂ ለኢትዮጵያ ጠላት ሆኖ አያውቅም። ስለዚህ የኢትዮጵያ ጠላቷ ራሱ የብልጽግናው መንግስት ነው ማለት ነው። በአሁን ላይ እያደረገ ያለው ምንድን ነው? የጂኦፖለቲክሱ ኖሌጁም ስለሌለው ብቻ የገባበት እሳት መልሶ እየፈጀው ነው። ማጆሪቲዎቹ እዚህ ውስጥ ያሉት ሰዎች የአማራዎችንና የትግራይ ልጆችን እንትን ሊያደርጓቸው ይፈልጋሉ። የኢትዮጵያ ጠላት ናችሁ ከሻዕቢያና ከግብፅ ጋር ኖ። እነዚህ ሰዎች የራሳቸው የሆነ ጥያቄ ያለባቸው። ጦርነቱ ከመጀመሩ በፊት ቲፒኤልኤፍ ከአብይ ጋር ጦርነት ውስጥ ገብታለች። የአማራው ህብረተሰብ ከአብይ ጋር ጦርነት ገብቷል። ከኢሳያስ ጋር ወዳጅ ባሉበት ሰዓት ላይ ዛሬ ላይ እነሱን ፍሬም ማድረግ አትችልም። ነገሩ የሚሆነው ግን ምንድን ነው? ጦርነቱ ከጀመረ ለራሳቸው ህልውና ሲሉ ለጥያቄያቸው ሲሉ የአማራው ህብረተሰብ ኢንቮልቭ ያደርጋል ከሻዕቢያ ጋር። ሻዕቢያ በሚቀድለት እንትን 4 ኪሎን ማን ቀደመ ነው። ከዛ በኋላ የትግራይም ልጆች 4 ኪሎ ማን ቀደመ ነው። በዛ ሰዓት ላይ ሊፈጠር የሚችል ነገር ምንድን ነው? ኤርትራ ከተለያዩ ዓለማት ጋር ያላትን ዲፕሎማሲ ተጠቅማ የአብይ አህመድን እንትን ታደቋለች። አንድ ነገር ግን እኔ ለኢትዮጵያኖች እንደ አንድ ወዳጅ ሀገር የምመክረው ምንድን ነው? ሱነሪዝ ቤተር የአማራው ህብረተሰብና የትግራይ ብሔረሰብ በዚህ በወልቃይት ላይ መጣላት አይኖርባቸውም። ሁለቱም ተስማምተው 4 ኪሎ በሰላም ገብተው
ኤትኒክ ፌዴራሊዝም የሚባለውን አጥፍተው ኢትዮጵያን መምራት መቻል አለባቸው። ከኤርትራ ጋር መልካም ጉርብትና ማድረግ መቻል አለባቸው። አብይ አህመድ ጦርነቱን የሚፈልገው ደግሞ የአሰብ ወደብ ከሆነ የኢትዮጵያን ሕዝብ ማታለል አይገባውም። በአፋር በኩል መምጣት መጋጠም ይችላል። ይሄን ግን አያደርገውም። የባህርም ጥያቄ አይደለም። ከኤርትራ ጋርም ጦርነት ውስጥ ለመግባት ፈልጎ አይደለም። አብይ ግን በአሁኑ ሰዓት ላይ ስለጀመረው የኤርትራ መንግስት ከእንግዲህ በኋላ አይለቀውም። የሚፈጠረው ነገር ምንድን ነው? እነዚህ ሁለቱ ኃይሎች ካልተስማሙ የአማራውም ፋኖ ወደፊት ይቀጥላል፣ የትግራዩም ወደፊት ይቀጥላል። ሻዕቢያም በደንብ አድርጎ ያግዛቸዋል። ብልጥ ከሆኑ 4 ኪሎን ክሌም ያደርጋሉ። ብልጥ ካልሆኑ ግን ለሚቀጥሉት ለረጅም ዘመናት ኢትዮጵያ ኬዮስ የሲቪል ዋር ውስጥ ነው አብይ እየከተታት ያለው። አብይ ኢትዮጵያን የሲቪል ዋር ውስጥ ከከተታት በኋላ ግን ፕላን ቢ ብሎ ያስቀመጣቸው የኦሮሞ ልጆችን እንደነ ዋንጋሪ አይነቶቹን ኦሮሚያ የሚል ሀገር ይመሰርታሉ። ዛሬ ላይ ባለፈው 5 እና 6 ዓመት ፍጹም ኢትዮጵያዊነት ተሰምቷቸው የማያውቁ ስልጣን ስለያዙ ብቻ ዛሬ ላይ ኢትዮጵያ የሚሉ ሰዎች ያቺ 11ኛዋ ሰዓት ላይ ሲደርሱ ኦሮሚያ የምትባለዋን ሀገር ገንጥሎ ለመሄድ ወደኋላ እንደማይሉ አውቃለሁ። እኛ ግን እንደ አንድ መልካም ጎረቤት የተበታተነች ኢትዮጵያ ማየት አንፈልግም። ከአሁኑ ቲፒኤልኤፍ እና አማራ እንትን ማድረግ መቻል አለባቸው። ጦርነቱ የማይቀር ነው። አብይ እጁን የማይሰበስብ ከሆነ ከዚህ በፊት ሀፕን ያደረገ ነገር አለ። ኦኬ አልበሽር 1998 ዓመተ ምህረት ላይ የቲፒኤልኤፍ ፋይሎችን በጀርባ አስገብቶ የኤርትራ ኃይልን አስመትቶ ነበረ። 9 ወር ሙሉ የሱዳን ተቃዋሚዎችን ኤርትራ ሰልጥና አልበሽርን ገጥሏለች። ደሴምቲንግ መንግስቱ ኃይለማርያምን፣ ደሴምቲንግ ቲፒኤልኤፍን። የሻዕቢያ አብይንም እስካሁን ስልጣን ያቆየው ሻዕቢያ ነው። ከእንግዲህ በኋላ የሚመለስ ነገር የለም። አንቲል አብይ አንድ ቻንስ አለው በአሁኑ ሰዓት ላይ የኤርትራ ህዝብና የኤርትራ መንግስትን ዛሬ ላይ the sooner is better የኤርትራ መንግስትና ህዝብን ዛሬ አብይ ይቅርታ ብሎ መጠየቅ መቻል አለበት። ይቅርታ ሲጠይቅም ደግሞ ይሄ ዛሬ ይቅርታ ጠይቆ ነገ ላይ የሚያፈርሰው ነገር አይደለም። በደንብ ዩናይትድ ናሽን ላይ ሄዶ የኤርትራን ሙሉ ከራስ ዱሜራ እስከ ራስ ቄሳር ያለውን እንትን የኤርትራ አካል እንደሆነ ሁለተኛ የባህር በር የሚል ጥያቄ ላያነሳ ይቅርታ ጠይቆ ካልፈረመ የአብይ ዕድሜ ያጠረ ነው የሚሆነው። የመጨረሻ እንደ ሀሳብ በቅድም ባነሳው ጉዳይ ላይ በወልቃይት ጠገዴ መጣላት የለባቸውም ላልከው ከነካው አይቀር ለምን አንድ አታረጓቸውም እንዳይጣሉ? በሱ ጉዳይ ላይ እስኪ ማግባባት ሁለቱም ማቀራረብ ትችላላችሁ። ሰርተነው ጨርሰነዋል። ቴዲ ጥያቄ አይነሳም። ከእንግዲህ በኋላ ይኸውልህ ለረጅም ጊዜ እንደና አማራ አኪላ አይነት የነበሩ ሰዎች የአማራውን ፋኖ ከውስጥ ሆኖ ይከፋፍሉ የነበሩት ዛሬ ላይ በተሰራው ስራ መሰረት አማራው ወደ አንድ መጥቷል ያለው ከቲፒኤልኤፎችም ጋር ከእንግዲህ በኋላ በወልቃይት ላይ እንትን የሚያደርጉበት ነገር የለም። እነዚህ በውስጥ የነበሩ ፋኖን ይበታትኑ የነበሩ ኃይሎች ደግሞ ፈርጠው ሮጠው ወደ አባታቸው ወደ አብይ ሄደዋል። ፋኖ አንድ ሆኗል ያለው የጊዜ ጉዳይ ነች። ኢሶላ በወታይም አሁን አልቋል። እግዚአብሔር ምስክር በጣም ነው ማደንቃቸው። ኤርትራውያን አልሞት ባይ ተጋዳይነት የአንድ ሀገር ዜጋ እንዲህ ነው መሆን ያለበት። በቃ እኔ ነገርኳችሁ። እኔ በአንድ ጀንበር ተገልበጭ ኤርትራዊ በሆን ኖሮ ዛሬ ላይ እንደዚህ ያልነበር የምታገኘ የኢሳያስ አፈወርቂ ናሽናል ሴኩሪቲ አድቫይዘር በሆን እንደውም እነሱ እንደውም እየሰሩ አይደለም ቋንቋ እንደበላልቀው ነበር። በ40 አይነት መለያ ጀግና ናቸው እየሰሩ ያሉት። አንተም ከዚህ ወገን ደግሞ ፔኔትሬት አድርገህ መግባት መቻል አለበት። ፕሮፓጋንዳ በጣም በጣም ወሳኝ ነገር ነው። ንዳቸው የሚነዱ አሉ። ቴዲ ቀጣይ ሊድ በጣም ሌት ነው እኔ ጋር እና ላስቸግር እንደው አስቸግር ያላውቅም ከፈቀዱልኝ ከእኔ በፊት ያሉት ለነገሩ አንተና እንደዚህ ነው ትሪገር አደረኩት። አሁን ቀጥስጠው ያ አማራ ኪላ ከዛ አንተንና ዋንጋሪ ኖ እኔ በጣም ነው አፕሪሼት ማድረጋቸው ኤርትራውያን። ማንም የሀገር ዜጋ እንዲህ ነው መሆን ያለበት። በሀገሩ ጉዳይ ይደረዳል። ከዛማ እኔ ነኝ ቴዲ። ከዛ የሚነዳል ደግሞ ስታገኝ ንዳው እያስጫንክ ይሄንን ፍልጥ ስታገኝ ማይኮ እየነዳ ደህና አድርገህ እየነዳው እሻማ አኪላ ኦኬ። ዛሬ እንግዲህ ያው ካርታ እያሳየው ይሁን ቢኮዝ የአርኤስኤፍ ጉዳይ ስለተነሳ ዛሬ እንደ አናሊስት ነው ሀሳብ የምሰጠው ሳይድ ይዤ አይደለም። እና መጨረሻ አማራ ምን ማድረግ አለበት የሚለው ላይ አስቀምጣለሁ። በብሉ ያስቀመጥኳቸው አርኤስኤፍ ያለባቸው ቦታዎች ናቸው። ለምሳሌ ይሄኛው አካባቢ ከኩምሩክ የሚባል አካባቢ አለ። ይሄ በቀይ እያስቀመጥኳቸው አርኤስኤፍ ያለባቸው ቦታዎች ነው። ይሄ ኩምሩክ ነው የሚባለው። ከኩምሩክ ከፍ ብሎ ይችኛዋ ቦታ
አድሐሚን የምትባለው ቦታ የአልቡርሃን ኃይል አለ። ከሱ ወደ ላይ ስንሄድ ገዳሪፍም ሌላም ቦታ ደግሞ ለዚህ ለመተማ ቀርቦ ያለ ቦታ ላይ ደግሞ ሁለቱም ቦታ ላይ ገዳሪፍም ለመተማም ቅርብ የሆነ ቦታ ላይ ለመተማ ቅርብ የሆነው ላይ የሻቢያና ጦር አርሚ 7 የህወሓት እና ጥቂት የአፋብን ሰራዊቶች አሉ። እነሱን ታኮ እንደዚሁ ተመሳሳይ አርኤስኤፍ አለ። አሁን ከላይ ኤርትራ አለች። አሁን አላማቸው ምንድነው? እየመጡ ያሉት በብሉል አድርገውና የኤርትራውን አሰላለፍ የኤርትራው አሰላለፍ ይህንን ኃይል ሰብሮ እዚህ ጋር ያለውን ከዛ በኋላ ወደ ታች መምጣት ነው። በደንብ አድርጎ መጥቶ ኩምሩክ ላይ ይህንን ኃይል ከሰበረ በኋላ አሶሳ ጋር ከኦነጋት ውል አድርጓል። ከኦነጋ ሆኖ የኤርትራ ሰራዊት ከዚህ በፊት ባይዘው 1991 ላይ በዚህ መልኩ ነው የገባው። በወለጋ አድርጎ ልክ ይሄን አሁን የሳልኩትን መንገድ ነው የተከተለው። ኤሪትሪያ በላይ በኩል መጥቶ ይቺ መንገድ ተከትሎ በአሶሳ አድርጎ በአምቦ አድርጎ ወደ አዲስ አበባ ነው የገባው። ይሄ ነው የኤርትራ ሰራዊት ሊሄድበት የፈለገው እና አሁን ብልጽግና አሶሳ ላይ አርኤስኤፍን የሚያሰለጥንበት ዋናው ምክንያት ሌላ ሳይሆን ይህንን ኃይል ለመግፋት ነው። በቃ ተገዶ ማለት ነው። የአብይ ኃይል ደግሞ አላማው ከዚህ ተነስቶ አሶሳ ላይ በቃ አሁን የመጨረሻው ስትሮንግ ጎልዱ ጋር ደርሶ ኩምሩክ ፎል ካደረገች ወይም ኩምሩክ ከወደቀች የሱዳኑ ኃይል፣ የግብፅ ኃይል፣ የሳውዲ ኃይል፣ የኤርትራ ኃይል አፋብን እና አርሚ 7 በጋራ ሆኖ ይህንን አካባቢ ሰብሮት ይመጣሉ። እዚህ ጋር ከኦነጋ ይገናኛሉ። ከዛ በኋላ ከወለጋ ወደ አምቦ፣ ከአምቦ ወደ አዲስ አበባ መሄድ ነው። ስለዚህ የአብይ ሀሳብ አሶሳ ላይ ማጠናከር። አሶሳ በቃ ግዴታ ነው እሱ ዲፌንድ የሚያደርግበት። ስለዚህ ይሄን ጦርነት አርኤስኤፍን አግዞ አርኤስኤፍ የአብይን ጦርነት እያገዘ እዚህ ጋር ያለውን መሬት መቆጣጠር፣ ቀጥሎ ተጠቅቶ እዚህ ጋር ያለውን የአርኤስኤፍ አግዞ ገዳሪፍ ላይ ያሉትን ሁለቱን ኃይሎች የኤርትራውንም የሱዳኑንም የምን ኃይል አርኤስኤፍን ተጠቅሞ መምታትና በዚህ በወልቃይት በኩል ሊገባ ያለውን ኃይል ማዳከም ነው። ሁለተኛው ኃይል ያለው እንግዲህ ይሄ ነው። አሁን እየተጫወቱበት ያለው ዛሬ ዜና የወጣበት ምክንያት ለምን አርኤስኤፍን አስታጠቀ የሚለው ተገዶ ነው። በቃ አሶሳ ላይ አርኤስኤፍን ማጠናከር ካልቻለ አሶሳ ላይ የኢትዮጵያ መከላከያ ሰራዊት ትልቅ ጦርነት ይገጥማል ማለት ነው። ኩምሩክን አርኤስኤፍ አጣ ማለት ሰሞኑን በጣም አርኤስኤፍ እየተዳከመ እነዛኞቹ ጠንካራ ቦታዎችን እያያዙ አርኤስኤፍን ማጠናከር ያስፈለገበት ምክንያት ይሄ ነው። ሌላኛው ሁለተኛው ሽራ ላይ የሚነሳ አሁን ሰሞኑን እየተነሳ ከሽረ ስፕሪንት እያደረገ ወደ ወልቃይትም ወደ ታችም ለመምጣት የሚፈልግ ኃይል አለ። ይሄ ኃይል ቀጥታ በዚህ በኩል ከመጣ አርሚ 7 በዚህ በኩል ከመጣ ወልቃይትን ፍላንክ አድርገው ወልቃይትን አጥበው ይዘው ይህንን መሬት ከያዙ በኋላ ከሱዳን ጋር ቀጥታ መገናኛ መንገድ ፈጥረው ጠንካራ ኃይል ለምሳሌ እዚህ ጋር የሁመራ ኤርፖርት አለ። የሁመራ ኤርፖርት ላይ የግብፅ ጀቶች መጥተው ኦፕሬት ሊያደርጉ ይችላሉ። ምንም ትግራይ አውሮፕላን ገዛች ተብሎ ከዚህ እየተነሱ ሊደበድቡት ይችላሉ። ስለዚህ አሁን አብይ በጣም ከፍተኛ የሚባል ጫና ውስጥ ገብቷል። ከሚታሰበው ላይ እንደ ቀልድ የተወ ነገር አርኤስኤፎች ናቸው ላለፉት 2 ዓመታት ይሄንን ኮሪደር ሃንድል አድርጎት የነበሩት። አርኤስኤፍ አሁን ፎል ማድረግ ጀምሯል። ስለዚህ ነው አሁን አብይ መግለጫ የሰጠውና የኤርትራ መልስ ሰምታችሁት ከሆነ ኤርትራ ለዚህ ለተንዘላዘለ ወሬ መልስ የለኝም ያለችው። ለድርድርም የከሰሳችሁኝም የተንዘላዘለ ወሬ ነው፣ ድርድርም ዞን የስራ ፈት ወሬ ነው፣ አልፈልግላችሁም አይነት ነገር የጥጋብ ነው መልሱ። አሁን አብይ ማድረግ የሚችለው በዚህ በኩል ያለውን እንግዲህ የአሶሳው በኩል ያለውን የኩምሩክ ላይ ያለውን አርኤስኤፍ እያጠናከረ አሶሳ ላይ ቤዝ እየሆነ ከዚህ የተገዳገደ ሜይ ቢ 2 ወር 3 ወር ሊቆይ ይችላል። ቢኮዝ የኢትዮጵያም ሰራዊት ስለሚያግዘው እዚህ አካባቢ ማለት ነው እዚህ አካባቢ። ነገር ግን ዋናው ሶርሱ አስመራ ነው። ኦኬ አስመራ ዋናው የምትንቀሳቀሰው በሽሬ በኩል አድርጋ ሽራ ላይ ነው ትልቁ ኃይሉ ያለው። ይሄ ከፊሉ ይሄ ትግራይ አካባቢ ብቻ ነው ከኤርትራ ጋር የሚሰራው። ከታችኛው ያለው አካባቢ አብዛኛው ቲፒኤፍ የሚባለው ኃይል ቅቡልና እያገኘ ያለበት ነው። በጣም በፍጥነት ይሄ መንግስት ሽራን ከተቆጣጠረ ቲፒኤልኤፍ የሚያገኘውን ገንዘብ ተቆጣጠረው ማለት ነው። ኦኬ ቲፒኤልኤፍ አንዴ ቃል ማኔጅ የሚያደርገው በዚህ ጋር ነው። ቲፒኤልኤፍን ሽራ ላይ መጥቶ ከሽራ እንደ ስላሴ ላይ ያለን ኤርፖርት እየተጠቀመ አስመራን ደብድቦ በጣም ቀድሞ ኦኬ ይሄ እዚህ ጋር ያለው ታች እዚህ ኩምሩክ ጋር ያለውን
የአርኤስኤፍን ኃይል እዚህ አካባቢ ያለውን የአርኤስኤፍን ኃይል ሳያጣ ይሄ ኃይል ሳይዳከምበት ቀድሞ አስመራን ከመታ አብይ አሸናፊ ሆኖ የሚጠናቀቅ ቢኮዝ ቤቱ ዋናው አስመራ ስለሆነ ማለት አስመራን ወደ ኤርትራ ሰራዊት ይዞ ከገባ እሱም ራሱ አደጋ ቢኮዝ በእነሱ መሬት ነው ይሸነፋል። ነገር ግን ሽረ ላይ ቤዛ አድርጎ ከሽረ የፈለገ ኃይል ይዘው ይመጡ ራሱን እየተከላከለ ሽረ ላይ ቢኮዝ ከሽረ ቢያፈገፍግ ጠለምት ላይ ወልቃይት ላይ ያለው ኃይል ደጀን ይሆናል። ያንን ደጀን አድርጎ እዛ ጋር ብቻ ሆልድ አድርጎ ከዚህ ተነስቶ አስመራን ዝም ብሎ ቢደበድብ በአየር እና አስመራ ላይ ያለውን ሻዕቢያን ኃይል ከከተማው ቢያስለቅቀው ያ ወደ አሸናፊነት ሊከተው ይችላል። ካልሆነ ግን ኢትዮጵያ ውስጥ ያሉትም ደግሞ የአፋብን ኃይሎች ከህወሓት ጋር ኦልሬዲ ጥምረት ወስደዋል። ስለዚህ መከላከያው ለቆ በሄደባቸው ቦታዎች በሙሉ ወያኔ ይገባል ማለት ነው። አሁን ወያኔ የሚመስለው ብዙ ሰው ትግራይ ብቻ ያለ ነው። አሁን ወያኔ አማራ ክልል ውስጥ አፋብን በሚባል ኃይል ውስጥ ይንቀሳቀሳል። ኦኬ ስለዚህ በጣም በፍጥነት በሚባል ደረጃ ይሄ መንግስት ነው እና ቀድሞ ጦርነቱን የጀመረ ስፔሻሊ ያጠቃ ያሸንፋል። እና ቀድሞ የሰነዘረ ነው ያሸንፈው። ምን አልከኝ? ቀድሞ የሰነዘረ ያሸንፋል ነው የምትለው? አዎ ቀድሞ የመታ ቀድሞ መጥቶ ደግሞ ማድማት የሚችለው አስመራ መመታት ይችላል ከአዲስ አበባ። ኤርትራውያኖች በአሶሳ በኩል ሰብረው ከገቡ የወለጋ ክፍት ነው። ከወለጋ አምቦ ነው በቃ ያልቃል ማለት ነው። እዚህ ውስጥ ያላችሁ በሙሉ ስልኮቻችሁን አውጡና ቴዲ ሐዋሳ የቴሌግራም ቻናል ብላችሁ ታይፕ አድርጉና በዛውም ቤተሰብ ሁኑ። ዜና እንጽፋለን። ወቅታዊ አገራችን እየሰነበተች የሚለውን ዜና የምታገኙት በዚያ ነው። ላይቭ ስትገባ የምታውቁት በዛ ነው። አንድ ጥያቄ አስቀምጬላችኋለሁ። እንደተለመደው ጥያቄው ላይ ተሳተፉ። እስካሁን 35 ሰዎች ተሳትፈዋል። ጥያቄው አጭርና ግልጽ ነው። የኢትዮጵያና ኤርትራ በቅርቡ መዋጋታቸው ማይቀር ነው ብላችሁ ታስባላችሁ? አዎ፣ በፍጹም አመርዋ። ሌላ ሀሳብ ካላችሁ ደግሞ ትጨምራላችሁ። ጥን ምጥን ያለች መጨረሻ ላይ ስማችሁን እያነበብኩኝ የማነብ ይሆናል። በእውቀት የተመላ ሀሳባችሁን ስለምሰጡኝ እንደ ግብአትም ስለሚጠቅመኝ ከልብ ነው የማመሰግነው። ቴዲ ሐዋሳ የቴሌግራም ቻናል ላይ ተጽፎላችኋል። እስካሁን ኮመንት ላደረጋችሁ ልባዊ ምስጋና ይድረሳችሁ። ያላደረጋችሁ እያደረጋችሁ ከአኪላ ቀጥሎ የምንሄደው ወደ ቢኒ ነው። እኔ ነኝ ቴዲ ቢኒ እኔ ነኝ መሰለኝ። ቢኒያም ከዛ አንተ ነህ። ያ ቴንኪው ቴዶ። በጣም ብዙ ነገር እየሰማሁኝ ሚዩት ስለሆነ እንጂ አንዳንድ ነገሮች በጣም እያሳቁኝ ነበረ ከልቤ ማለት ነው። እና የኢትዮጵያን ሰራዊት የኢትዮጵያን ሚሊተሪ ፎርስ እንደዚህ በቃ እንዲህ ከሆነ እንዲሆናል ብሎ የሚሰጠው ትንታኔ በጣም አስቂኝ ነው። ያኔ እንትንን አስታወሰኝ። ቲፒኤልኤፍ ወደ ጦርነት ከመግባቷ በፊት ከመከላከያ ጋር ያውም ኖርዘርን ኮማንድን መታ፣ የሰሜኑ እዝ ተመቶ አብዛኛውን ሉዝ አድርጎ የኢትዮጵያ ሕዝብ እንዴት ተረባርቦ በአጭር ጊዜ ጦርነቱን ኮንትሮል እንዳደረገ የቅርብ ጊዜ የዛሬ 2-3 ዓመት ታሪክ ነው። እና እንደዚህ አይነት ልክ ኤግዛክትሊ እንደውም ከዚህ በባሰ ሁኔታ ማለት ነው የሚሰጥ የነበረው ማብራሪያ የዓለም ሚዲያ ራሱ እያገዛቸው ማለት ነው። በቃ ልቀቁ፣ ኤምባሲዎች ልቀቁ፣ የኢትዮጵያ መንግስት የኢትዮጵያ ህዝብ ነው ያሸነፈው የትግራዩን ጦርነት ብሎም ፋርዘር አሁንም የሚዋጋው የኢትዮጵያ ህዝብ ነው እንጂ አብይ አይደለም። እና ብዙ ሚዲያ ሲዘገብ ነበረ። ዓለምን ኮንፊውዝ አድርገውን እኛን ራሱ እስክንጠራጠር ድረስ ማለት ነው። እና አሁን የሚሰጠው የጦርነት ትንተና እንትና ትመጣለች፣ ሱዳን፣ ሳውዲ አረቢያ ትመጣለች ምናምን። የኢትዮጵያ መንግስት ማንም ትመጣለች አይልም። የኢትዮጵያ ህዝብ ጦርነቱ ከተጀመረ በራሳችን ነው የምንወጣው፣ እኛ በራሳችን ማለት ነው። ዊ ዶንት ኒድ የማንንም ሄልፕ። ግን ፋክቱ ግን ምንድን ነው? ዌስተርኖች ወይንም ማንኛውም ቻይናም ሆነች ራሻም ሆነ ህንድም ሆነ ማንም የሚያዩት ምንድን ነው? መጀመሪያ ላንድ ሳይዝህን ያያሉ፣ ኢኮኖሚህን ያያሉ፣ ፖፑሌሽን ያያሉ። ኢትስ ጀስት ሲምፕል ካልኩሌሽን እኮ ነው። ካልኩሌት ያደርጉና ሪሶርስህን ያያሉ፣ ማን ምን አለው ነው እንጂ አሁን እዚህ ላይ እንደምንለው ጠርር ይባላል ብዙ ነገርና ሌላ ሀገር መጥቶ ያግዝልኛል ብሎ እንደዛ አይነት ስፔኩሌሽን ትልቅ ዲስአፖይንትመንት ስለሚያመጣባችሁ እሱን ተዉት።
እነሱ they go by number ምን አለ የመሬት ስፋት፣ የህዝብ ብዛት፣ ኢኮኖሚ፣ በዓለም ላይ ያለ ኢምፓክት ሂስቶሪካልም ይሁን ኢኮኖሚካል ነው የሚያዩት። ያንን ነው የሚያዩት እና በዛ በቁጥር ብናወራ ጥሩ ነው እና ፖለቲካል ይሄን ደግሞ ለፖለቲካል አናሊስቶች ብንቶ ጥሩ ነው። ግን ወደ ኢትዮጵያ ሳይኮሎጂ ስንመጣ የኢትዮጵያ ስነልቦና እርግጥ ነው ሰክሰስፉሊ የኢትዮጵያ ማንነት በተለይ ከጃንሆይ ውድቀትና አብዮት 60 ጀነራሎችን ስትበላ the most intellectual people in the world 60 ጀነራል ስናጣ የዛን ጊዜ የኢትዮጵያ ካራክተራልና ሉዓላዊነት ሶቨርኒቲ አሳሲኔሽን የተጀመረው የዛን ጊዜ ነው። ኢትዮጵያዊነት እኛም የዛ ቪክቲም ሆነን በኮንፊውዥን ውስጥ ነው ያደግነው። ያው ቤተሰብ በሚነግረን በግል ጥረት ምናምን እያደረግን እንጂ የነ ግብጽ ፕሮፓጋንዳ እኛም ቪክቲም ነበርን። ግን አሁን ይሄ ጀነሬሽን ደግሞ አብይ 1000 ዓመት ይኑር አንቅቶታል ይሄንን ትውልድ የኢትዮጵያዊ ማንነት ማለት ነውና የኢትዮጵያዊ ማን አሁን even if you read the Bible ዘፍጥረት ላይ የኤደን ገነትን የሚያጠጣው የጊዮን ወንዝ ይላል። ጊዮን ወንዝ አባይ ነው ከኢትዮጵያን ምድር የሚከበው ይላል በእምነቱ ስንመጣ ማለት ነው። እና በኦርቶዶክስ እምነት ውስጥ የሚደረገውን ዴይሊ ጸሎት ግዕዝኛ ተተርጉሞ ቢሰሙት እነ ማይክ አሁን ኤርትራውያኖች ማለት ነው የኢትዮጵያን ማንነት ለመስበር የሚሞክሩት ዴይሊ ጸሎት ላይ ቢሰሙ የሰው ምን ያህል ዲፕ ሳይኮሎጂ የኢትዮጵያ ስነልቦና በኦሮሞ አባገዳ ብትሉ ደግሞ ኖህ የኖህ መርከብ አራራት ተራራ ላይ ያረፈች ይላል። ከዛ የካም ልጅ ኩሽ ሄዶ አባገዳ ሲስተምን ከቦርና እንደጀመረ እንዲህ አይነት በጣም በሙስሊሙ ስንመጣ ደግሞ ነው በቃል ኪዳን አለ ኢትዮጵያን እንዳትወሩ የሚል እንዲሁም ቀኑን ሙሉ የተጸለየላት የቃል ኪዳን ነገር ነችና ይሄ ሁሉ ዲፕ ሳይኮሎጂ የሰው ስነልቦና ውስጥ ሰርጾ የገባን ነገር ዝም ብለህ ማይክ አሁን ኢትዮጵያዊነትን የሆነ ደንግጦ የሚሸሽ ምናምን አይነት ነገር ማድረግህ ካለማወቅ እንደሆነ ይገባኛል። እና የሰውን ስነልቦና ጠጋ ብለህ አዳምጠው ነው ብዬ ማዘው። እና ቅድም ደግሞ ምን ሚል እንትን ነበረ አይ ተራራ ነው አሁን እኮ አብይ ጠየቀ ያለው ጀስት አክሰስ ቱ ዘ ሲ ነው 50 ሜትርም ትሁን 100 ሜትር 20 ኪሎ ሜትር ትሁን አሰብን ነው ስጡኛል። አሰብ ደግሞ ሜዳ ነው ተራራ የለውም 40 ኪሎ ሜትር ነች። እዛው ቁጭ ብሎ እኮ አንደር ሰርቪላንስ ላይ ያለችው አሰብና ወደ ጥሩነቱ ባናመራ የሰውን ሳይኮሎጂ የማይመጥን መለስ ዜናዊ ከጫካ ከበረሃ እንደገባ ባንዲራ ጨርቅ ነው ምናምን ሲል ግን ወደ መሞቻው ሰዓት ላይ የባንዲራ ቀን ብሎ እያከበረ ኢትዮጵያ ሆኖ ነው የሞተው መለስ ዜናዊ። he realized የሰውን ስነልቦና እና ዝም ብለን በድፍረት የምንወረውረው ቃል እኛም የዛ ቪክቲም ነበር እንወረውረው ነበረ። የኢትዮጵያን ዲፕ ብዙ ነገር አነበብኩኝና ከዛ እኔ ራሱ ብዙ አስተካክያለሁ ራሴንና በድፍረት ዝም ብለን የምንወረውረው ነገር ነገ ተጠያቂ እንዳያደርገን ነው። ቴንክ ዩ ፎር ዘ ታይም አጌን። በሚቀጥለው አጀንዳ የከተማ ልጅ ፓርላማ ውስጥ ነው። ቴንክ ዩ ቢኒ። የከተማ ልጅ በሚቀጥለው ወደ ስልጣን ይመጣል። በነገራችን ላይ የከተማ ልጆች የዜጋ ፖለቲካ ወደ ስልጣን ከመጣችሁ እዚህ የምናየው ሁሉ ክፍፍል የሚኖር አይመስለኝም። እዚህ የምናየው ክፍፍል አይኖርም። የምትረጋጉ ይመስለኛል። ተላጨው ተቋጨው ተነጨው ምናምን አንዳንዴ የዛሬ 80 ዓመት ለተላጨው ጸጉርህ ነው መተህ እኛን የምታደርቀን። ምን እናድርግ? የዛን ዘመን ላይ የነበሩ ሰዎች ይደባደቡ፣ እኛ የዚህ ዘመን ሰዎች ነን። ስለ ወደፊት ነው ማሰብ ያለበት። ፊውቸር ቴንስ ነው መጠቀም ያለበት። ፕሬዘንቱን እንደው ፓስት እኮ እንደሆነው ነው ትንሽ እየነካ ፕሬዘንትን ትንሽ እያወራ ሞሮፍ ስለ ፊውቸር ነው ማውራት ያለበት። እንደዛ ነው መሆን ያለበት። ለዚህ ደግሞ ሁላችሁም ፖለቲካ ውስጥ መግባት አለባችሁ። ይሄ የሀገራችን ጉዳይ ስለሆነ ማለት ነው። ቢኒያምን ከልብ ነው የምናመሰግነው። ከቢኒ ቀጥሎ የምንሄደው ወደ ሴቭ ነው። ኦኬ ቴዲያችንሽ እናመሰግናለን። አሁንም በድጋሚ ቅድም እንዳልኩት ቅድም 1000 ምናምን ሰው ነበር፣ አሁን እጥፍ ሄዷል አድማጮቻችን። ስለዚህ በግፍ በጅምላ ለሚጨፈጨፈው በከባድ መሳሪያና በድሮን እያለቀ ላለው ለወግዲ ህዝብ፣ ለደብረ ብርሃን፣ ለሸዋ ህዝብ፣ ለተጉለት፣ ለመራቤቴ፣ ለመንዜ፣ ለምንጃሬው ህዝብ እባካችሁ ድምፅ ሆኑት።
አገር ሰሪው ሸዋ የኢትዮጵያ ውሃ ልክ ማማ የሆነው ሸዋ ዳር ድንበር ያስከበረው ኢትዮጵያን ከአራቱም አቅጣጫ አስተባብሮ ኢትዮጵያን በመመከት የምናውቀው ትልቁ የሸዋ ህዝብ ዛሬ በከፍተኛ መሳሪያ እየተጨፈጨፈ ነውና ለሸዋ ህዝብ ድምጽ መሆን አለባችሁ። ሰራዊቱ በሙሉ በከባድ መሳሪያና በድሮን ታይቶ በማይታወቅ ሁኔታ ገብቶ እየጨፈጨፈ ነው ያለው። ስለዚህ ለሸዋ ህዝብ ድምጽ መሆን ሁላችንም አለብን ብዬ አምናለሁ። 3000ችሁም መባካችሁ የመንግስትም አካል የሆናችሁም ካላችሁ ነገ መቃቃር ነው የሚፈጥረውና ዛሬ የምታደርጉት ታሪካዊ ጭፍጨፋ ትላንት በደራሲ ከተጻፈው ብሔርተኝነት የከፋ ብሔርተኝነትን ይገነባል። በዚህ መካከል መቃረንም ያመጣል፣ ትርክትም ይተዋልና በጅምላ እየተጨፈጨፈ ነው። ያው አዛውንት ህፃናት ምናምን ሳይቀሩ ነው እያለቀ ያለው ሸዋ ላይ እና ህዝባችንን እባካችሁ እላለሁ። በመቀጠል የኔን ያየሁትን ፖይንት ቴዲ አሁን አይተህ ከሆነ ሻቢያ ሲቀጠቀጥ እነ ዋንጋሪ ምናምን እነ ሶራ ምናምን የሚሰሩት ይሄ አንተነህ ምናምን የሚባለው ፖለቲካ የሚሰሩት ሰሚን ጠል የሆነ ፖለቲካ ነው። ህዝብ ይጠላሉ። እኔ አሁን ብልጽግናን የምቃወመው አማራን ትግሬን ስለሚጠላ ነው። ህዝብን ጠላት አድርጎ ይነሳል ብዬ ነው። እነ ማይኮ ደግሞ ብልጽግና ነው የሚመስሉኝ፣ ብልጽግና ነው የሚመስሉኝ። አሁን እኔ ማይኮ ኤርትራዊ እነዚህ ኤርትራዎቹ የኤርትራ ሻቢያ ናቸው ተብለው የሚመጡት ሰዎች የሚሰሩት ፕሮፓጋንዳ የብልጽግና ፕሮፓጋንዳ ነው። እጠራጠራለሁ ምናልባት ይሄ ሰው የኦህዴድ አባል ይሁን አማርኛ ተናጋሪ ውሸታቸውን ይሁን ምን አላለሁ። የሚሰሩት ቶክሲክ ፖለቲካ ሳይሆን ለመንግስት ግብአት የሚሆን ፖለቲካ ነው የሚሰሩት እንጂ መንግስትን የሚሸረሸር እኔ አሁን ወጥቼ የምናገረው ጠላቴን የሚያጠቃ ፕሮፓጋንዳ ነው የምሰራው እንጂ ሰው ኢትዮጵያ ቨርሰስ ኤርትራ እንዲሆን ሰው የመንግስት ከለላ እንዲያደርግ የሚሆን ፖለቲካ አልሰራም። አሁን ነው ማይኮ የሚሰሩት ፖለቲካ አይ አንተና ሆነ ተመጣለህ ኦሮማራ ምናምን ጥምረት ተብሎ ኦህዴድና ባዴን ባረጉት ጥምረት ዛሬ እዚህ ሁሉ ጭፍጨፋ እልቂቱ ምናምን መተናል። ዛሬ የሁለት ብሔር ጥምረት ምናምን ይሄ ጽምዶ ምናምን ብለህ እንትን የምታደርገው ፖለቲካ አይሰራም። ኦሮሞም ያገር ባለቤት ነው፣ ጉራጌም፣ ሲዳማም፣ ዶርዜም፣ ጋምቤላም ምንም ሁሉም የቤተ መንግስት ባለቤት ነው። አብይን እየተቃወምነው ያለ ነው ህዝብ ጠላት አድርጎ አማራን ትግሬን ስለፈረጀ ነው እንጂ ለምን ኦሮሞ ሆነ ብለን አይደለም። ኦሮሞ እንደሆነ እያወቅን ነው ባንዲራ ይዘን ወተን የተቀበልነው ምናምን የአዲስ አበባ ህዝብ ቦምብ የቀለበለት የተጨፈጨፈው ምን ያለው ኦሮሞ ያገር ባለቤት እኮ ነው። እንዴት ከቤተ መንግስት ይወጣል? ዛሬም እኮ ባህር ዳር፣ ደባርቅ፣ ደንበጫ፣ ደብረ ብርሃን ምናምን ካሩሲ ሰው እየተላከ እኮ አይደለም እየተዋጋን ያለ ነው እኮ ቴዲ። ባዴኖች እኮ ናቸው። የሀገሪቷ መንግስቷ የመዋቅር ውስጥ እኮ አማራ አለ። ስለዚህ ሊሰመርበት የሚገባው ነገር እየተቃወመን ያለ ነው ስርዓት ነው። ይህን ስርዓት ደግሞ እየተቃወሙ ያሉ ለምሳሌ እዚህ ቲክቶክ ላይ እጅግ አንደበተሩት ልጆች ምን አተኩሮስ እንትን ሲሉ የነበሩ ማለት ነው። ስርዓት ነው እየታገልን ያለ ነው ህዝብ አይደለም። እና እንደዚህ አይነት ፕሮፓጋንዳ ወጥተህ እየሰራህ መንግስት ግብአት እንዲሆነው ታረጋለህ። እዚህ በኦን ዘ አዘር ተርም ደግሞ ፕሮ ኢትዮጵያን የሆኑ አሁን የቅድሟ ጎበዝ ፖለቲካል አናሊስት ናት ጸደይ የምትባሉ ልጅ ስሰማት ጠብ የሚል ነገር አልተናገረችም። ሳውዲ ካታር ላይ ኤር ኤምባርጎ አድርጋባት ነበረ ከዩናይትድ ኔሽን ውጪ በሙሉ የምትከባት የካታርን ድንበር የምታውቁት ከሆነ ሳውዲ ነው። የአየር ከለላ አርጋባት ነበር። የማሪታይሙ ከለላ የአየር ይሆናል። ሳውዲ በዚህ ምክንያት በዚህ እንትን ትሳተፋለች ምናምን ነው ያለችው። በዚህ አቅጣጫ ትሳተፋለች ምናምን ነው ያለችው። አንድም ጠብ ያለ ነገር አልተናገረችም። ፖሲብል አውትካም ነው የተናገረችው። ፖሲብል አውትካም ነገር ነው የተናገረችው። እናንተ ዩተርን ስትሰሩ የመንግስት እንትኖች ባይዘው ምንም አፍረት የላቸው። መጀመሪያ ሻቢያ በፍጹም አልገባም የሚል ፕሮፓጋንዳ ነበር የሚሰሩት። ከዛ በኋላ ታዲያ በሰሜኑ ከተመታኛ ምን እናርግ የሚጠብቀን ሰራዊት አርዳሃል አሉ። ከዛ በኋላ ደግሞ አይ ጭራሽ ስትታረድም እኮ ልኡክ ልኬ ነበረ እንዳረደህም አውቄ ነበር። ለምን ያኔ ያላልክም ዋንጋሪ? ያኔ ብለህ ነበር ትግሬዎቹ ሲወጡ ሲንደባለሉ። እሺ ቴዲ አይ እኔ 2 ደቂቃ ነው ያለኝ ከ12 ነው የጀመርኩት ቴዲ ያኔ ለምን አላልክም? አሁን ነው የምትለው? እና ዩተርን ታረጋለህ። 2 ደቂቃ ነው ያለኝ። ዩተርን ነው የምታረጉት የፈለግከውን ፕሮፓጋንዳ። ነገ ደግሞ መልሰህንም ባክፍሊፕ ታረግና ማይሆን ፖለቲካ ትሰራለህ ነው። እና ይሄ ሻቢያዎች የምታረጉት ትክክለኛ ሻቢያ ከሆናችሁ ማለት ነው። እኔ የኦህዴድ ሰዎች ናቸው ብዬ ነው የማምነው። ፖለቲካን ስትሰራ ህዝብ ላይ አይደለም የምትሰራው። ስርዓቱ ነው እንዲህ ነው። ኦሮሞንም ገለው ወለጋ ላይ ዛሬ ህዝቡ እየተማረ አይደለም እኮ ሰላሌ ላይ ድሮን እየወደቀ እኮ ነው። ዘፈን ክሊፕ ስፖንሰር እያደረጉ ምናምን 10 ሰው 20 ሰው ምናምን አካሚ ሰው ምናምን ሰላሳዩን አይደለም። የኦሮሞ ህዝብ እየደረሰበት ያለውን በደልና ግፍኛ እናውቃለን። ስለዚህ አሁንም የምታረገውን የጥላቻ ፕሮፓጋንዳ አቁምና ትክክለኛ ሻቢያ ኮንክ ኤርትራ አይመስለኝም። እኔ የኦህዴድ አካል ነብይ ነው የማምነው። እዚህ ጋር በምትሰሩት ፕሮፓጋንዳ ለመንግስት ግብአት እየሆናችሁ ስራ ይብላችሁ መታችሁ አውቃችሁ ነው። ገብቷል። እኔ አሁን እዚህ ወጥቼ ሻቢያ ላይ መተኮስ አልፈልግም ቴዲ አይታይን ከሆነ
አገሬን ሲነኩብኝ ግን ኢትዮጵያዊ ነኝ። እኔ ኢትዮጵያዊ አዲስ አበባ ተወልጄ ያደግኩ ጽርት ያልኩ አማራ ምናምን ስለሆንኩኝ አገሬን ከመታ አመታለሁ፣ እተኩስብሃለሁ ከተኩስክብኝ ነው። ገብቶሃል ቴዲ? ስለዚህ እነዚህ ሰዎች ግብአት የሚሆኑት ለመንግስት ነው። ኢትዮጵያ ቨርሲስ ኤርትራ ካረኮ እኔ ኢትዮጵያዊ ነኝ። ሚሊታሪ ካፓሲቲን፣ ኢኮኖሚካል ካፓሲቲን፣ ቴሪቶሪ ምናምን እነግርሃለሁ ነው። አይ አይደለም እኔ የምቃወመው ብልጽግናን ነው በዚህ በኩል እንትን ያለው ምናምን ካልክ ያው ትክክለኛ ፕሮፓጋንዳን ሰርተህ ትወርዳለህ። እኛ እንደምናደርገው ትታገላለህ ማለት ነው ስርዓቱን። ከዛ ውጭ ግን እኛ እንደ ወዴድ ነው የምናይ። እሺ አንዴ ቃል ደምድማትና ቴዲ፣ ለማንኛውም ጦርነቱ ልጅቷ ጠብ የማይል ነገር ነው ጸደይ የተናገረችው። ፖሲብል አትኮሙ ሪጂናል ዋር ይሆናል። እነ ሳውዲ እነ ግብጽ መሰረታዊ ጠላት የሆነችው ግብጽ አሁንም ትሳተፋለች። ሱዳን ላይ ያው መንግስታችን ኢንቮልቭ አድርጎ እንደምታውቁት ከነ ሐምዳን ዳጋሎ ይሄ ከሄምቲቲ ጋር እየተሳተፈ ስለሆነ ይሄ ከራፒድ ፎርሱ ጋር እንትን እያለ ስለሆነ የና አልቡርሃን ማቋም ምናምን ይታወቃልና ጦርነቱ አዋጭ አይሆንም ለኢትዮጵያ። የአፍሪካ ውዱን ጦርነት $40 ቢሊዮን ያወጣነውን ጦርነት አካሂዷል። 1 ሚሊዮን ትግሬ ጨርሷል። ዛሬ ከፋኖ ጋር የሚያደርገውን ጦርነት እያያችሁ ነው። ቴክኒካሊ ስንገመግመው አይሆንም ነው ቴዲ የኔ እይታ። አንደኛ እምነት የለውም በእኛ ድሮን እየጣለብን ምን እያለብን። አይ አሁን ለናሽናል ኢንተረስት ነው ቢለን የማርያም መንገድ ልንሰጠው ነው ልንምረው ነው ይሄን መከላከያ። 30 ሰከንድ ቴዲ ጥያቄ ለአንተ እያቀረብኩ ነው። 3000 አድማጭም እንዲረዳው ስለምፈልግ ነው። ፖይንት ኦፍ ቪው ልክ እንኳን ቢሆን የሰላም አማራጭ ኤግዞስት ተደርጓል እንኳን ብለን ብናስብ ቴክኒካሊቲውን ከአማራ ክልል ከክልል 3 ጋር ከትግራይ ክልል ጋር ክልል 1 ጋር እየተደረገ ያለው ጦርነት አለመግባባት እያለ ጦርነት ቢከፈት ቴክኒካሊቲው እንዴት ነው? የማርያም መንገድ ልንሰጠው ነው? እኛ ሂድና ተዋግተህ ስትመለስ ከኛ ጋር ጨርስ እኛም በሩ ልንለው ነው? ከዛ በኋላ ደግሞ የግብፅን የሳውዲን ኢንቮልቭመንት እዩ ነው። ከዛ አንጻር ነው እኛ ጦርነት አንደግፍም። እኛ ኖዋር ነው በዚህ ሰዓት የምንለው። በኬፓቢሊቲ ጉዳይ በአቅም ጉዳይ ግን ሻዕቢያና ኢትዮጵያ ማወዳደር ንቀት ነው፣ ስድብ ነው ለኛ። አመሰግናለሁ። አንዳንድ ጊዜ አንዳንድ ሰዎች ራሳቸውን የፖለቲካ ሳይንቲስት ምናምን አድርገው የሚያስቀምጡ ሰዎች ስቶሪያቸው በሙሉ በፕሮፓጋንዳ ተደፍቀው አንድ ሳይድ ብቻ ይሆናል። መመለስ ያለበት ነገር አለ። በራሳችሁ ለህሊናችሁ እንኳን ብላችሁ ስታስቡ ታጣቂዎችን በማስታጠቅ በመደገፍ ኢትዮጵያ ሁልጊዜ የመጨረሻዋ ናት እንጂ የመጀመሪያው ሆና አታውቅም። እኔ እስከማውቀው ኢቭን ከኢህአዴግ ጀምሮ እንኳን ኢህአዴግ እንኳን እናንተ በምጠሉት እንኳን መንግስት እንኳን እንደ ግብረ መልስ ይወስዳሉ እንጂ ይህን ስላደረጉ ተከትለን እናደርጋለን እንደ ሀገር እንጂ ሁልጊዜ ዙሪያችንን በታሪካዊ ጠላቶቻችን የምንከበበው እኛ ነን። አይደለም ታሪካዊ ጠላቶቻችን ታጣቂዎችን እየደገፉ ይቅርና ታሪካዊ ባላንጣችን እንኳን ናሽናል ሴኩሪቲ አድቫይዘሮቻቸው ወይም ደግሞ የደህንነት ሰዎቻቸው ጎረቤቶቻችን ጋር መጥተው ሲመካከሩ በንቃት ነው ማየት ያለብን። አይደለም ታጣቂዎችን ደግፈው የትኛውም ዓለም እኔ ኢትዮጵያ ላይ ሲሆን ለምን እኔ ቅድም አንዳንድን እያየሁኝ ነበር። መመለስ ያለበት ነገር ይሄ ሁሉ ነገር በዙሪያችን ሲደረግ እንደ መንግስት እንደ ህዝብ ዝም በሉ ነው የሚባለው? ኤርትራውያን እናንተም ለመንግስታችሁ ማሳሰብ አለባችሁ። ስንት ታጣቂዎችን ነው የምትደግፉት? እስኪ ቅደም ክሮኖሎጂካል ኦርደሩን እንኳን እናውጣ ብንል ከኢህአዴግ ጀምሮ ስንቱን ታጣቂ ቡድን ነው ኢሳያስ አፈወርቂ የሚደግፈው? ለስንቱ ነው ከለላ የሚሰጠው? ይሄ ሁሉ ምንድን ነው? አሁን ባለው ነባራዊ ሁኔታ ስንት ታጣቂ ቡድኖችን ነው የሚደግፈው? እንደገና በሱዳንም በኩል ተነስቷል። አርሚ 70 መጀመሪያ ሳምሪ ላይ የሳምሪ የሚባሉ ኃይሎች ጄኖሳይድ ፈጽመዋል ተብለው ወደ ሱዳን ሸሽተው የሄዱት ናቸው። እነዚህ ከሱዳን አርሚ ፎርስ ጋር ተሰልፈው ሆነ ያሉት የራፒድ ሰፖርት ፎርስን በማስወገድ ረገድ ውስጥ የአንበሳውን ድርሻ ወስዷል። ከወሰዱ በኋላ እዛው ቀጥለዋል። ከዛ እዛው ቲፒኤልኤፎች እዛው ትጥቆቻቸውን ይዘው እንዲደላደሉ ማድረግ ችሏል። አይደለም ይሄ አርሚ 70 የሚባለው አሁን ዛሬ በዚህ በኩል ይገባል እያሉ የሚተማመኑበት ኢትዮጵያ ከዛ በኋላ ነው አይደለም እንዴ የአርኤስኤፍ ኃይሎች ተሸንፈው ከካርቱም ከወጡ በኋላ ከነሱ ጋር ግንኙነት የፈጠረችው። ቢኮዝ ጀማሪው ማን ነው? እዛ ጋር ስትሄዱ ጀማሪው አሁንም ሱዳኖች ናቸው። እያንዳንዱ በዙሪያችን ግብፅ ጅቡቲ ጋር ትመጣለች። ኦኬ ዲፕሎማሲ ክፍተት ነው ምናምን በሉ። አንዱ መከራከሪያ ነጥብ እሱ ነው። የምናስገባውን ሸቀጥና የምናስወጣውን ሸቀጥ እስከ መፈተሽ ድረስ ጅቡቲ ጋር ስትመጣ እንደ መንግስት ዝም ነው መባል ያለበት? እንደ ሀገር ምን እንደምታስገባ ምን እንደምታስወጣ ልትፈተሽ። አሚን
አንዳንድ ጊዜ ስንተች ሊሆን የሚገባው ነገር ይሄ ነበረ፣ ይሄ ባለመሆኑ ይሄ ሆኗል ማለትም ይልመድብን ለማለት ያለው እና አሁንም የሰርቫይቫል ጉዳይ ነው። መኖር አለብህ። ለመኖር ደግሞ የግድ ናሽናል ሴኩሪቲን በጣም መጠበቅ አለብህ። ኖ አይሆንም። መንግስታት የራሳቸው በነገራችን ላይ መንግስት ወይም ስቴት ደስፐሬት ሲሆኑ ምን አይነት አክሽን እንደሚወስዱ አታውቁም። ነው ምን አይነት አክሽን እንደሚወሰድ አታውቅም። ስቴት ቢኮዝ ደስፐሬት ሲኮን የትኛውም ዓለም ሚሊተሪ ያጠናክራል፣ የሚያደርገውን ነገር ያደርጋል። ከዛ በኋላ መፈናፈኛ የአየር ምናምን እንደዚህ ትንታኔዎች ሁሉ ይሰማሉ። ኔክስት ሙቮች ምን ለማድረግ እንዳሰብክ ይታወቃል። እነዚህን ሁሉ ፖለቲካ አናሊስቶች አሉ ያገጣጥሙላል። ቀጣይ ምን እንዳሰብክ በማወቅም ባለማወቅም ትናገራለህ። ዘንድ እንደ ሀገር ሰርቫይቭ ማድረግ ስላለብን እኛም እንደ ሀገር እርምጃ ልንወስድ እንችላለን። ያ ከመሆኑ በፊት ግን እኔ ብዙ ጊዜ ፎከስ ማድረገው ለዚህ ሁሉ የሚዳርገን ገመዱን ተከትላችሁ ስትሄዱ የት ነው የምታርፉት? ካይሮ የምታርፉ ነው። ካይሮ የምናርፍ ነው ይመስለኝ። ካይሮ ናት ዋነኛ የኛ ታሪካዊ ጠላቶቻችን። ካይሮን ማንበርከክ የቻለ ኢትዮጵያዊ ፖለቲከኛ ወይም ደግሞ ታጣቂ ኃይልን ብለው ኤርትራና ሌሎችን ማንበርከክ ይችላል። ቢኮዝ ያለ ካይሮ ፈቃድ ኢሳያስ አፈወርቂ ምንም አለቆቹ እነሱ ናቸው። ያለ ኢሳያስ አፈወርቂ ያለ ሻዕቢያ ቲፒኤልኤፎች እንደምታዩቸው ናቸው። ግን ባለንበት ነባራዊ ሁኔታ አሁን በተደጋጋሚ እንደምናገረው በተደጋጋሚ የኔ እይታ ነው የኔ እይታ the more powerful you are the more likely you able to survive powerful ከሆንክ ሰርቫይቭ ታደርጋለህ። ፓወርፉል ካልሆንክ አድቫንቴጅ ይወሰድብሃል። 4 ነጥብ። እንደ ሀገር ፓወርፉል መሆን አለብን። በባሌም ፍጨው በቦሌም ማምተው ደውለን 911 መብትን የምታስከብርበት ዓለም የለም። አሁን መብት የምትጨውበት ዓለም የለም። አሁን ሁሉም ለራሱ የተጋጋጠ ያለበት ነው። እኛም እዛ ላይ ፎከስ ማድረግ አለብን ለማለት ያለው ግን ትንታኔዎች ፌርሊ ቢሆን ማለት ነው። እንደ ኢትዮጵያን ጸባጫሪ የማድረግ ነገረኛ ምናምን እየሄድን እኛ የምናደራጅን ባታስመስሉት ለማለት ያለው። በተረፈ ታፕታፕ እያደረጋችሁ ላላችሁ ከልብ ነው ማመሰግነው። ይሄ የምትሰሙት ውይይት ከእናታችሁ ማፀን ወጥታችሁ ነፍስ እስካወቃችሁበት ጊዜ ድረስ አይታችሁም ሰምታችሁም ማታውቁት ነው። በድፍረት ነው የምናገረው። የተለያየ አይነት ሀሳቤ ነው እየሰማ ያለው። ታፕታፕ አድርግ። እውቀት ነው እያካፈሉ ያሉት። እነዚህ የሰሉ ፖለቲከኞች ናቸው። በአንድ ማዕድን ላይ የተለያየ አይነት የሻዕቢያ ልጆች የሚገርም ትንታኔ ነው እየሰጡ ያሉት። ኢትዮጵያውያን እየሰጡ ነው ያሉት። ከአንተ የሚጠበቀው ታፕታፕ ማድረግ ነውና ይህን እያደረጋችሁ ላላችሁ ከልብ ነው የማመሰግነው። ከሴቭ ቀጥሎ የምንሄደው ወደ አንተነህ ነው። አንተነህ አለህ ወይ? አመሰግናለሁ ቴዲ። ቅድም የተነሱት ላይ ነው የማተኩረው። ሰፋ ያለ ጊዜ ለሌሎቹ እንደሰጣው እንደምሰጠኝ ተስፋ አረጋለሁ። በቅድሚያ ያቺ ለሁላችሁም ሰጠው ደቂቃ ተመሳሳይ ጸደይ የምትባል ልጅ ተምሬያለሁ ማስትሬት አለኝ ብላ በጣም ያላዋቂነቷን ነግራን ሄደችው። አንደኛ የአፍሪካ አየር ክልል ለአፍሪካ አየር መንገዶች እንደማይዘጋ ያለማወቋን ንገርልኝ። ሁለተኛ ኢንተርናሽናል ማሪታይም መስመር ለማንኛውም ሀገር ማንም ሀገር ለሌላ ሀገር መከልከል እንደማይችል ይህንኑ ለእሷ ንገርልኝ። ታንብብ፣ ታጥና። አይዘጋም። ሁለተኛ ሌላው ቀርቶ በዓለም አቀፍ ሕግ አገራት የማሪታይም አገልግሎት ለሚጠቀሙት ወደብ ማንኛውም ሀገር አላስጠቅምም ማለት የሚችልበት ሕግ የለውም። ስልጣንም መብትም ነው የሌለው እና ይህን ነገር ማወቅ ያለባት ሀሁ ነው። ይህንን ማወቅ አለባት እና ይህን ብታደርግ ጥሩ ነው። የአፍሪካ አየር ፍቃድ አይጠይቁም። ለሲቪል አየር መንገዶች በአፍሪካ ውስጥ ማንኛውም ሀገር ላይ ለመብረር አይከለከሉም። ሊከለከሉም አይችሉም። ፍቃድም ነው የማይጠየቀው። ኦልሬዲ ላይን አለ፣ የሚታወቅ ላይን አለ። በዛ ይበራሉ። ማን በምን ሰዓት እንደሚበር ኦልሬዲ የታወቀ ነው። በኮንቲኔንታል ደረጃ የተሰርቶ ያለቀ ነገር ነው። ህግም አለ አፍሪካ ህብረት ያወጣው። ስለዚህ ይህን ነገር አንብቤ እንድላት ነው። ሌላኛው ያነሳችው የዚህ የሱዳን አካባቢ ላይ ያለ ጉዳይ ነው። ኢትዮጵያ ኤርትራ ከዘጋች ምን ታደርጋለህ? ኤርትራ ዘግታብህ ነበር። ምን ታደርጋለህ? መዝጋት አይቻልም። በህግ የተከለከለ ነው። ኤርትራ አሁን ፈራሚ አይደለውም የአፍሪካ ህብረት ነው የምትለው። ስቤ ላውጣው እችላለሁ። ባለፈው በነገራችን ላይ ፖስት ሳደርግላቸው አንሴንሰርድ ነው ምቀንሰው መጨመሪያው የለም። ዩቲዩብ ላይ ቁጭ ታገኙታላችሁ። አንተነህ ራስህ ምንድን ነው ያልከው? ኤርስፔስ ሊዘጉብን ነው እኮ ዝም ብለን እጃችን አጣጥፈን መቀመጥ አለብን ወይ አላልክም ብለሃል። ኤርትራውያን ፈራሚዎች አይደለንም ነው የሚል ሀሳብን ኮንሲደር አድርገው ለፈው ግድ የለም።
አዎ እሺ። ኤኒዌይስ አሁን ለማንኛውም የሚያዋጣ ነገር አይደለም። የአየር ስፔስ መዝጋቱ ምን ማለቱም የበለጠ ለጦርነት የሚያነሳሳ ሌላውም ነገር ብሎክ ማድረጋቸው የበለጠ ለጦርነት የሚያነሳሳን እንጂ ፈርተን ትተን የምንወጣበት ነገር አይደለም። ሌላው ቤኒሻንጉል ላይ የኢትዮጵያ መንግስት ለአርኤስኤፍ ማሰልጠኛ ተቋም ገንብቶ ሰጥቷል ተብሎ የኢትዮጵያ የወርቅ ማውጫ ሳይቱ ፎቶ እየተለቀቀ ጠቅላይ ሚኒስቴሩ በፔጃቸው ባለፈው ሲጎበኙ የለቀቋቸውን ፎቶዎች ደግሞ አምጥተው የጦር ማሰልጠኛ ነው ብለው ፕሮፓጋንዳ እየሰሩ እንደዋሉ ሁላችንም አይተናል። የልማት ስራዎቻችንን ነው የጦር ካምፕ እያሉ እያወሩ ያሉት። ይሄንን ለመምታት አስበው ከሆነ ምናልባት የመታ ነው ያውና ካሁን በፊትም የታወቀ ቦታ ነው የጦር ካምፕ ነው ለማለት ብለው ከሆነ የኢትዮጵያ መከላከያና የመንግስት የጸጥታ አካላት የበለጠ ስራ እንዲሰሩበት የሚያደርግ ጥሩ ጥቆማ ነው ብለን የምንወስደው ነው። አርኤስኤፍ የሚባለው የሱዳን ተቀናቃኝ ቡድን የራሱ ገዢ መሬት ያለው ነው። ከፍተኛ ወታደራዊ ስምሪት ያለው ነው። ከመንግስት ያልተናነሰ መሬት ይዞታ ያለው ነው። በሀገሩ መሬት ያጣ አይደለም። ዝም ብሎ እንደ አማጺና እንደምናምን ያለ አይደለም። ከፍተኛ የሆነ ሰፊውን እንደውም ከመንግስት ከያዘውም የበለጠ ይዞታ ይዞ ያለ ነው። እዛ ማሰልጠኛ አቶ ኢትዮጵያ መጥቶ ሊሰለጥን እንደዚህ አይነት ፕሮፓጋንዳ ሲሰራ ያንን ቀላሉን ነገር መረዳት ያለመቻላችሁ በጣም ይገርማል። ሌላኛው የኢትዮጵያ መንግስት ከአርኤስኤፍ ጋር ሆኖ ምናምን ሲባል ደግፎ ምናምን እየተባለ በሻዕቢያ የተወራው ነገር አሁን ትክክል መስሎ እንዲታይ የተደረገበት ነገር አለ። የኢትዮጵያ መንግስት በሁለቱ ተፋላሚዎች መካከል በገለልተኝነት የቆመ መንግስት ነው። አይገባም፣ ሁለቱም ጋር አይዋጋም። አንዱን ለሌላው አግዞ የመዋጋት ባህሪ የለውም። ይሄ የፖሊሲውም አይደለም። ይሄ የኤርትራ መንግስት ፖሊሲ ነው። በትግራይ ገብቶ መዋጋት፣ በሌላ ቦታ ሄዶ ከሚዋጉት ጋር ሶማሊያ ገብቶ መዋጋት፣ ምን ጋር ገብቶ በየቦታው አንዱ ለሌላው ያገዘ የመዋጋት ወታደር የመላክ ባህሪ የተጠናወተው የኤርትራ መንግስት ነው እንጂ የኢትዮጵያ መንግስት አይደለም። ስለዚህ የኢትዮጵያ መንግስት ሁለቱ የሱዳን ተፋላሚዎችን ያሸማግላል፣ ያደራድራል፣ ያስማማል እንጂ ከአንዱ አንዱን ለይቶ ድጋፍ የወታደራዊ ድጋፍ ያደረገበትም ነገር የለም። ገብቶ የሚዋጋም የሚታገልበትም ነገር የለውም። ይሄ ፖሊሲው ስለማይፈቅድ የኢትዮጵያ መንግስት የማያደርገውና ያላደረገው ነገር ነው። አሁን ሌላኛው አኪላ ሲያነሳ በዛኛው በኩል በወለጋ በምናምን ያለው ነገር አለ። ብዙዎቻችን የምናስበው ወለጋ ውስጥ መንግስት የሌለ ወለጋ ውስጥ ጦር የሌለ ምዕራቡ ክፍት የሆነ ምናምን ይመስለን ነገር አለ። ኢትዮጵያ ውስጥ በሁሉም አቅጣጫ የየራሱ እዝ አለው። ሰሜን እዝ ሰሜን ጋር ያለውን፣ ደቡብ ምዕራብ እዝ ምዕራብ ላይ ያለውን በደንብ በበቂ መጠን ሀገሪቱን መከላከል የሚችል አስተማማኝ ኃይል አለው። አስተማማኝ ኃይል አለው። በሁሉም የሀገሪቱ አቅጣጫዎች በቂ የተደራጀና ይሄ ከዳር ዳር የሆነ ነገር መጥቶ አልባ ምናምን የሚያስብል ዝግጅት ተደርጓል። አታስቡ፣ በቂ ኃይል ነው ያለው። ስለዚህ የኢትዮጵያ ልጆች ስጋት አይገባችሁ። እንትና ከእንትና ጋር ምናምን እንደዚህ ወሬ ከሳውዲ መጣ፣ ሳውዲ ጦረኛ ሆና እኛ ለንፈራት ማለት ነው። ሳውዲን እና ያ ትክክል አለ። ሳውዲ አረቢያ ሄዳ የመን ውስጥ እንደፈለገች ስትቀጠቀጠና ስትመታ ኢትዮጵያ ግን ደግሞ ኤርትራ ጋር ገብታ መንካት አትችልም የሚባለው ህግ ትክክል አይደለም። ሳውዲ ለምን ሄዳ የመን ላይ ያንን አደረገች? ኢትዮጵያ ለምን ገብታ ኤርትራ ላይ ማድረግ አትችልም? ምን አይነት ማዕቀብ ነው ኢትዮጵያ ላይ? ምን አይነት አስተሳሰብ ነው ኢትዮጵያውያን በራሳችን ጉዳይ ላይ ያለን? እና ሀያል ሀገር ታላቅ ሀገር ነን ያለ ነው። ያንን ደግሞ ታላቅነታችንን የምናስመሰክርበትን ማንኛውንም አድቫንቴጅ መጠቀም መቻል አለብን። በሰላም ሞላ እንዴ ደቂቃ ሞልቶ አንድ ደቂቃ ተጠቀም። እሺ አንድ ደቂቃ አለች። ኦኬ። እና ለማንኛውም አሁን ከኤርትራ ጋርም ወደን አይደለም ጦርነት ውስጥ ምንገባው። ኦልሬዲ ጦርነት አውጀውብናል፣ ገብተዋል። እየተዋጋን ያለ ነው የእነሱን ጦርነት ነው እየተዋጋን ያለ ነው። በትግራይም እየተዋጋን ያለ ነው በእነሱ ትዕዛዝ። ዋና ማዘዣ ጣቢያውን አስመራ ካደረገ ጽምዶ ከሚባል አካል ጋር ነው። ስለዚህ ትኩረታችን እዚህ መሀል ሀገር ላይ ሰሜን ሸዋ ላይ ወር ደግሞ ደብረ ብርሃን ላይ መዋጋት ሳይሆን መሀል አስመራ ላይ መዋጋት ነው ያለብን። ያ ታክል ለማድረግ በሀገር ውስጥ ያለውን ችግር አስመራ ላይ ማተኮሩ ነው ለኛ የሚጠቅመን። ስለዚህ ይህንን ነገር አስመራ ስትል መሀል ከተማ ማለት ነው።
ያው ማዘዣ ጣቢያው ያለው አስመራ ነው። የሁሉም ጦርነት ኢትዮጵያ ውስጥ ያለ ችግር የሁሉም በለው ጽምዶ በሚባለው ተጠቃሎ ማዘዣ ጣቢያውን አስመራ አድርጓል። ስለዚህ እኛ ትኩረታችን አስመራ ላይ ነው መሆን ያለበት። ሳሴ ቴንክ ዩ አንተነን ከልብ እናመሰግናለን። ወደ ዋንጋሪ እንሄዳለን። አመሰግናለሁ ስለነበረን ጊዜ። ዋንጋሪ ጨርሰሃል? አውጣላ ታሪክ ሁለተኛው ነው። እኔ ነኝ እስካሁን ያላወራሁት። በስመ አብ 2 ሰዓት ነው የቆየሁት። አሁን እናንተን አለበት በአጠቃላይ እናንተን አሰናብትና ዋንጋሪን ከሰማሁ በኋላ ካልደከመኝ ዋና አማራዎችን በፋኖ ጉዳይ አንዳንዶቻችሁ ስለጠየቃችሁ ካልደከመኝ እስኪ ዋንጋሪ ልስማውና ከነ ዋና አማራዎችን በተለይ በፋኖ ጉዳይ አዲስ በተፈጠረው ጥምረት ዙሪያ እነሱ እውቅና ይሰጣሉ፣ እነዛ እውቅና አይሰጡም፣ በዚህ ጉዳይ ላይ ግልጽ ያለ ነገር መስማት እንፈልጋለን የሚሉ ስላሉ ትክክለኛ የፋኖ ደጋፊ ሰርጋ የገባህ ምናምን አይደለም። ትክክለኛ አሁን ያለውን አደረጃጀት የምታውቁ ምናልባት ከዋና አማራ ጋር ከአኪላ ጋር ለአንድ ለ20 ደቂቃ ለ30 ደቂቃ ልትዋዩ ትችላላችሁ፣ ወይም ደግሞ ልታስረዱን ትችላላችሁ። ከሌላችሁ ግን እሰየው ነው፣ ለሌላ ጊዜ እናዘዋውረዋለን። ካላችሁ ግን ትክክለኛ የፋኖ ደጋፊ እሺ፣ ዋንጋሪ ተጠቀማ። 3 ደቂቃ መዝጊያ ነገር አለች። እንግዲህ እኔ 2 ዙር ነው ሁሉንም ያለፍኳቸው፣ አውቄ ነው ያለፍኳቸው። እስካሁን ሲለምን ሲያግባባ በተቻለው መጠን እኔ ነበርኩኝ። ማሰናበቻ ከሆነ አሰናብተን፣ ካልሆነ ግን እኔ ነበርኩ። ተራው እኔ ነበረ። ዋንጋሪ ያውርታ በቃ ጀምር ነው ልጨርስ። ከማን የተጀመረው? ከዋንጋሪ ነው የተጀመረው። ኦኬ ሁላችሁ ወርታችኋል። ሄዶ ምን የመዝጊያ ንግግር አለችን እንዴ? ጨርሻለሁ። እንደዚህ ይላል። በጣም ከልቤ ነው ማከብራችሁ። እግዚአብሔር ያክብርልኝ። በእውቀት ስለተሞላው ትንታኔያችሁ፣ ስለ ጨዋነታችሁ፣ ኤርትራውያን ሀገራችሁን ዲፌንድ ለማድረግ ሄዳችሁበት ርቀት አስደንቆኛል። ኢትዮጵያውያንም አልሞት ባይ ተጋዳይ ነበሩ። ይቀጥላል ይሄ ውይይት። እግዚአብሔር ሰላምን ያምጣ። ጦርነት ደግሞ ከመጣ አያድርግ ነው። ከመጣ ግን ሚሊተሪ አናሊስቶች ታስፈልጋላችሁ። እኛ ሀገር ሁሉንም የተነትነው አንድ ሰው መሆን የለበትም። የሚሊተሪ ጉዳይ ከሆነ የሚሊተሪ ሰዎች ሲተኮስ ልብስ ላይ መጥቀዝን ሁሉ ስለ ሚሊተሪ ጉዳይ መተንተን የለብም። የተዋጋ ሰው ካለ በተለይ ኮሎኔሎች፣ የቀድሞ ጄኔራሎች፣ ኢቭን የቀድሞ የተማረከም ካለ እንዲህ ነው መሆን ያለበት። ስፔሻላይዝ ያደርጉ በዘርፉ እነሱ መጥተው እንዲተነትኑ እናደርጋለን። ለጊዜው ግን እናንተን ባሰናበት ምን ይመስላችኋል? ቲፒካሊ አፍሪካ ሁላችንም አመሰግናለሁ።